አሳያችኋለሁ በጣም የሚገርም ነው ሰውየው እሱ ማየት ብቻ ሳይሆን ህልም ይከታተለዋል ላሳያችሁ እንዴት በጣም የሚገርም አሁን ለምሳሌ ወንድሞቹ ህልም አየ በህልሙ ምክንያት ምን አደረጉት ጣሉት ለምን ዶ ተቀላችሁ ህልሙን ተናገር አሁን ወንድሞቹ ጣሉት ህልም አየ ምንድነው በርሻ መካከል ነዶ አየ ለሱ ነዶ የሌሎቹ ነዶ ሲሰግድ አየ ይሄንን በነገራቸው ጊዜ በጣም ተቆጡ መጽሐፉ እንደሚነግረን ሁለተኛ እግዚአብሔር ሌላ ህልም ሰጠው እቤት ውስጥ የተቆጣ ያለ እግዚአብሔር ምን ጨመረለት ህልም ጨመረለት ሁለት ነገር ልንገራችሁ ይሄን ክፍል ስታዩ ለምንድን ነው ዮሴፍ ህልሙን ለያዕቆብ ሲነግረው ያዕቆብ የተቆጣው አያችሁ ያዕቆብ በጣም ተቆጣው ከዛ በኋላ ምንድነው ያዕቆብ በጣም ገሰጸው ነው የሚለው ቁጥር 10 ላይ ተመልከቱት ያዕቆብ ገሰጸው ይላል አባቱ ሁለተኛው ህልም ሲነግረው ገብቶታል ሁላችን ላንተ ልንሰግድልህ ነው ሁላችን ባንተ ፊት ልንደፋ ነው ገብቶታል ገሰጸው ይልና እንዲህም አለው ይህ ያለምከው ህልም ምንድነው በውኑ እኔና አባት ወንድሞች መተን በመድር ላይ እንሰግድልህ ይሆንን ወንድሞቹ ቀኑበት አባቱ ግን ነገሩን ተጠብቀው ዘንበል ልጁ ህልሙን መንገድ የነበረበት ለአባቱ ብቻ ነበር ምክንያቱም አባቱ አይቀናበት አባቱ ሃንድል ማድረግ ይችላል ነገሩ ለአባቱ ነገርኩ ከዛ በኋላ በልቡ ውስጥ አባትየው አስቀመጠ ይላል ወንድሞቹ ግን ከዚያን ቀን ጀምሮ ጣሉት በጣም ጣሉት እንደውም 3 ጊዜ ነው ጣሉት የሚሉ በቃ በጣም ጣሉት እነሱ በጥውዘት በጥላቻ በነገራችን ላይ ህልም ለሌለው ሰው ህልመኛ አበሳጭ ህልም ካላችሁ ህልም የሌላቸው ሰዎች ይበሳጩባቸዋል በመድር ላይ ተራሰው ሆኖ የሚኖር ሰው ማን ነው ካልኩ ህልም የሌለው ሰው ቪዥን የሌለው ሰው ራዕይ የሌለው ሰው ኖርኩ ማለት አይችልም በመድር ላይ ደግሞ ከባድ ሰው ማን ነው ካላችሁ እግዚአብሔር የሆነ ነገር ያሳየው ሰው አሁን ህልም ያለው ሰው ህይወቱ በጣም የሚገርም የነገራቸው በእገዛቸዋለሁ ሳይሆን እግዚአብሔር ስላሳየው ነው የነገራቸው በቅንነት የነገራቸው እነሱ ግን አሰብ አንድ ቀን አባትየው ምን አለው ወንድሞችህ ሜዳ ላይ ናቸውና እስቲ ምግብ አድርስላቸዋል እኔ በጣም ሁሌም ሲገርመኝ ህልም ያለው ቀለብ ያደርሳል ህልም የሌለው ቀለብ ይጨርሳል ህልም ያለው ሰው አድራሽ ነው ባለ ራዕዩ አድራሽ ነው እነኛ ደግሞ በህይወት ናቸው ትዝ ይላችሁ የዳዊት ወንድሞች ዳዊት ባለ ራዕይ ነው ለነሱ እሸት ላይ ያደርስ ሄደ እነዚያ ቀለብ ይበላሉ ግን መፍትሄ ያመጡ በዚያን ዘመን ነገር የተገለባበጠበት ዘመን ነበር ባለ ራዕይ ቀለብ አድራሽ ራዕይ የሌለው ደግሞ ቀለብ አባካይ እና ወሰደላቸው ልክ ሲያዩት ዘፍጥረት 37 ላይ ሂዱ ይዩት ቁጥር 22 23 ስታዩት ልክ ሲያዩት ያሉት ምንድነው ህልመኛው መጣ ስሙ ራሱ ምን አሉት ህልሙ ቀየሩት ዮሴፍ ማለቱን ተው ስሙ ቀየሩት ወዲያው ህልመኛው መጣ ህልመኛው ምን አሉ እዛ ወክፍ ላይ ስታዩት እስቲ ህልሙ እንደሚፈጸም እናያለን አሉ ሰማይ ምን ብሏቸዋል ታያላችሁ አሜን እስቲ ህልሙ እንደሚፈጸም ታያል እናያለን ሲሉ ሰማይ ያላቸው ምንድነው የሱ ህልምማ ይፈጸማል እነሱ የነን ያሉት ለምንድነው እንደሚገሉት አውቀው ነው ከዛ በኋላ ምን አሉት እንገለዋለን አሉ እግዚአብሔር በወንድሞቹ መካከል እነሱ ለመግደል ሲስማሙና ሲነሩ ሁለት ከወንድሞቹ መካከል ሮቤልንና ይሁዳን አስነሳለት እግዚአብሔር ዘፍጥረት 37 22 27 ላይ ዳችሁ ሳይውት ሮቤል ምን አለ ይሄኮ ወንድማችን ነው ለምን ደም እናፈሳለን ጉድጓድ ውስጥ እንክተተውና እንጣለው አለ
ለምንድነው ሮቤል እንደዚህ ያደረገው? ስለራራለት በኋላ ሄዶ ከጉድጓድ ውስጥ ላይ ያወጣው ነበር። እንደውም በኋላ ሁለተኛው ፕላን ቢያቸውን ከፈጸሙበት በኋላ ጉድጓድ ውስጥ ሄዶ ፈልጎት እኮ አጥቶታል። ይሁዳ ደግሞ ያው ይሁዳ ነውና በብሉይ ኪዳኑም በአዲስ ኪዳኑም መንፈሱ የሚሰራበት ነውና እንሽጠዋል። ይሁዶች እንደዚህ ናቸው። እንሽጥ ነው በቃ። አሁን እነዚህ ሰዎች ዮሴፍን ብቻ ሳይሆን የሚሸጡት ህልም ነው የሚሸጡት። በሉስት ምንድነው የሚሸጡት? ህልም ነው የሚሸጡት። ቪዥን ነው የሚሸጡት። ህልም ይሸጣል፣ ህልመኛም ይሸጣል። እስቲ ይሸጣል በሉስት። እስቲ ህልመኛም ይሸጣል፣ ህልመኛ ይሸጣል። ክብር ለእግዚአብሔር ይሁን። ህልማቸውን አውጥተው ሊሸጡ ወሰኑ ማለት ነው። ከዛ ህልማቸውን በ20 ብር አይሸጡ ወይ? ህልም አይሸጥም። እስቲ አይሸጥም በሉ እስቲ። ህልም አይሸጥም። በሌላ አነጋገር ገበሬ ምን ይላል? ዘር አይበላም። ዘር ይበላል እንዴ? ዘር አይበላም። የፈለገ ቢርበው ገበሬ ዘሩን አይበላም። እነሱ አውጥተው ሸጡት። ዮሴፍ በረከታቸውን ክፉ ዘመን ማለፊያቸውን አውጥተው ሸጡት። በጣም ይገርማችሁ ዘፍጥረት 39 ቁጥር 1 ላይ ስታዩት ጲጢፋራ የሚባል አንድ ሰው ገዛው ይላል። እንደዚህ ነው። ባለራእይ ለገበያ ካወጣ ነው የሚገዛው ያጣም። እግዚአብሔር የለየው ሰው፣ እግዚአብሔር ቅባት ያለበት ሰው ገዢ ያጣም። ሻጭ ካለ የባለራእይ ዋጋው ግን እግዚአብሔር ነው። ዋጋው እግዚአብሔር ነው በሉ እስቲ። የባለራእይ ዋጋው ማን ነው? እግዚአብሔር ነው። የባለራእይ ዋጋው እግዚአብሔር ወስዶ ሸጠው። ከዛ ጲጢፋራ ገዛው። ዘፍጥረት 39 ላይ ሳይ ጲጢፋራ ቤት በጣም ሁለት ነገር የሚገርማል። ጲጢፋራ ቤት ከገባ በኋላ አገልግሎት ጀመረ። መልካም ነው፣ ያማረ ነው፣ ወጣት ነው ይላል መጽሐፉ ሲናገር። እዛ ቤት ገብቶ ማገልገል ጀመረ። ክብር ለእግዚአብሔር ይሁን። እስቲ ህልም ያንከራተታል በሉ እስቲ። አሁን ይሄን ሰውዬ ዋጋ ያስከፈለው ያለው ያየው ነው። አንዳንድ ጊዜ ምን ዋጋ እንደሚያስከፍላችሁ አታውቁም። የምታዩት ነገር ጦርነት በህይወታችሁ ላይ የሚያስነሳው እግዚአብሔር የነገራችሁ በውስጣችሁ የታጨቀው ቪዥን ነው። ይሄ ሰውዬው ይሄ ወጣት ሰው ቤት ሰራተኝነት ተቀጥሮ ሰራ። ከቤተሰቡ ያሰደደው እንደዚህ አይነት ነገር ውስጥ የከተተው ያየው ነው፣ ወይም ይሄ እግዚአብሔር ያሳየው ነገር። ለዚህ እኮ ነው ኤርሚያስ ታየውን አልፈልግም ማለት አልፈልግም። ሳውልም እኮ የተደበቀው ለዚህ ራእይ ዋጋ እንደሚያስከፍል ያውቃሉ። እግዚአብሔር በህይወታችሁ ላይ የሆነ ነገር ካደረገ ጠላት ምን እንደሚያደርግ ያውቃሉ። ሎጥ ቤት ሰዎቹ ሲገቡ፣ መልአኮቹ ሲገቡ የከተማው ሰዎች እነዚህ አመንዝራዎቹ መተው በሩ ሊሰብሩ ቀረቡ። ሌላ ቀን መተው እኮ ያውቁ። የሰማይ ነገር ቤት ውስጥ እንደገባ ሲያውቁ ጦርነት አስነሱ። ከተማው ተበጠበጠ። ትዝ ይላችኋል ጳውሎስ አንዳንድ ከተማው ሲገባ ከተማው ታወከ ይላል። ስንት መጠጠኛ፣ ዝሙተኛ፣ አጭበርባሪ፣ ጣዖት አምልኮ፣ የአፍሮዲጥ የሚያመልከው የዝሙት አምላክ የሚያመልከው እያለ ከተማ ጳውሎስ ሲገባ ግን ይታወቃል። እና ህልሙ ወሰደው። የሚገርማችሁ ጲጢፋራ ቤት ከገዛው ጲጢፋራ ከገዛው በኋላ እንደዚህ ይላል እግዚአብሔር ከዮሴፍ ጋር ነበር ይላል። ደስ ይለኛል። ባለፍኩበት መንገድ የሚል መዝሙር ትዛላችሁ። እግዚአብሔር ከማን ጋር ነበር? አባቱ የለም፣ ወንድሞች የሉ፣ ዘመድ የለው፣ ግን እግዚአብሔር ከዚህ ሰው ጋር ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። እግዚአብሔር ከኛ ጋር ካለ ይበቃናል፣ በቂ ነው። እግዚአብሔር ከኔ ጋር ካለ በእውነት ነው የምላችሁ በቂ ነው። ለአንድ ክርስቲያን ትልቁ ክስረት እግዚአብሔርን ማጣት። በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር ከኛ ጋር ካለ በቂ ነው። ምን ይላል መጽሐፉ ሲናገር? እግዚአብሔር ዮሴፍን የሚሰራውን ነገር ሁሉ እንደሚያሳካለት ጲጢፋራ አየ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ በኋላ ከሚበላውና ከሚጠጣው በቀር ምንም አያውቅም ነበር። ሁሉንም ለማን ሰጠው ይላል? ለዮሴፍ ሰጠው። አሁን እንደ ቤት ሰራተኛ ሆኖ ገብቶ እዛ ከገባ በኋላ ግን ከሱ ጋር ያለው እግዚአብሔር ገዢ ያደረገው። ሰውየውን አሳልፎ ሰጠ።
ልክ ሰውየው አሳልፎ ሲሰጠው ደግሞ ውስጡ የተጠቀጠቀውን የእግዚአብሔርን ራእይ ያየው ሰይጣን ደግሞ የሰውየው ሚስት አስነሳ። የሚገርማችሁ እግዚአብሔር አይኑንም ልቡንም የጣለበት ሰው ላይ አይኗንም ልቧን ጣለችበት። ከዛ በኋላ በየቀኑ ተሰብከው ነበር ይላል መጽሐፍ ቅዱስ ሲናገር። በየቀኑ ስብከት ነበራት። በየቀኑ የምትሰብከው ነገር ምንድነው? ከሷ ጋር እንዲተኛ። እኔ ብዙ ጊዜ ስናገር ሰምታችሁ እንደሆነ ቢተኛ ብያስብ ያውቃል። ቢተኛ ጠቅላይ ሚኒስትር አይሆንም። ቢተኛ የሚሆነው ውሽማ ነው። ሰይጣን ምን ሊያደርገው ነው? ውሽማ ሊያደርገው። እግዚአብሔር ደግሞ የፈለገው ምንድነው? አገረ ገዢ ሊያደርገው ነው። አያችሁ የእግዚአብሔር ፕሮግራምና የሰይጣን ፕሮግራም እንዴት እንደሚለያይ። ሰይጣን ሰፈር ማስቀረት ነው አላማው። እዛው ሰፈር ስንድርመጠመጥ ማስቀረት ነው አላማው። ሰው የሰይጣንን ሐሳብ እሺ ብሎ በምንም ታምር ከሰፈር አይወጣም። ከዛ በኋላ ዮሴፍ ግን በነገሩ ምን አላለ? አልተስማማም። እስቲ አልተስማማም በሉ እስቲ። እስቲ ባለ ራእይ አይስማማም በሉ እስቲ። አይስማማም። እግዚአብሔር በሌለበት ነገር አይስማማም። የሀብታም ሰው ነች፣ በጣም ያላት ናት፣ የተዋበች ነች፣ ጥሩ ሽቶ ጥሩ ልብስ እየለበሰች ነው የመጣችው። እሱ ግን ምን አላት? እዚህ ቤት ያልተሰጠኝ ነገር ቢኖር አንቺ ነሽ አላት። ባለ ራእይ የተሰጠውና ያልተሰጠውን ያውቃል። እግዚአብሔር የሰጠውንና የከለከለውን ነገር ያውቃል። ያልተሰጠውን አይወስድም። የፈለገ ቢያምር የፈለገ ውብ ቢሆን ባለ ራእይ የተከፈተ በር ሁሉ የሱ አይመስለውም። ስላቀረባችሁለት አይበላም። ስለተዘጋጀለት አይንሰፈሰፍም። ኖ እግዚአብሔር አልሰጠኝ ማለት መክራው ሰብካው እምቢ ሲላት አንድ ቀን ያዘች። ከዛስ ልብሱን ትቶላት ሄደ ይላል። ዋጋ የምታስከፍለውን ልብስ ዋጋ ወንጀለኛ ያደረገችው ያቺ ልብስ ናት። ልብሱ እጇ ላይ ቀረ። አንዳንድ ጊዜ አጋጥሞች አቅም የሆነ ነገር እጃቸው ላይ ቀርቶ ሰዎች የሆነ ነገር ቀርቶ እጃቸው ላይ ከሆነ ነገር ለማምለስ ተታገሉ እጃቸው ላይ በቀረው ነገር ዋጋ ሲያስከፍሏቸው እጃቸው ላይ በቀረችው ትንሽ ነገር ዋጋ ሲያስከፍሏቸው ከዛ በኋላ ልብሱን ይዛ ምን አለች? አለች። ይሄ ያመጣው ሰው ደፈረ ሊደፍረኝ ታገለኝ አለች። በጣም ዮሴፍ በዛ ቤት ታማኝ ነበር። ሚስቱ ግን ታማኝ አልነበረም፣ ሊደፍረኝ ነበር አለችው። መጽሐፉ እንደሚናገር ጲጢፋራም የሚስቱን ቃል አመነና የተወሰደው ይላል ዘፍጥረት 39 ቁጥር 23 እስር ቤት ከተተ። እኔ አሁን አንዳንዴ እሱን ብሆን ምን ይሰማኛል? ንጹህ ሰው እየተጎተተ አስቡት እስቲ ስሙን አስቡት። ከተማ ውስጥ ምን እንደሚባል ንጉሱ ቢያከብረው ያለውን ሁሉ ቢሰጠው ገዢ ቢያረጋው አርፎ መቀመጥ አቅቶት እዚህ እዛ ሲል አያችሁ ያን ክብራው ተዋርዶ እስር ቤት ገባ። እስቲ ነገሩ ሌላ ነው በሉ እስቲ። ማን ያውቃል? ይሄን የሚያቅመው እግዚአብሔር ብቻ ነው። አንዳንድ ጊዜ በህይወታችሁ እግዚአብሔር ብቻ የሚያውቅላችሁ ነገር ሊገጥማችሁ ይችላል። ለማንም ሰው ማስረዳት የማትችሉት ብታስረዱትም ሰው የማይረዳችሁ። ይሄን እኮ ለማስረዳት ንጉሱንም ጥሯል፣ ያቅሙን ተፍጨርጭሯል። ግን ማን ይስማው? ሴትዮዋ እጅ ላይ ያለው መረጃ እሱ ከሚያወራው በላይ ሆኗል። ውሸታሞች በሚሰሙበት ዘመን እውነተኞች ቦታ ያጣሉ። እውነት በተጣለበት ዘመን እውነተኛ መሆን ዋጋ ያስከፍላል። እውነተኛው አለት መሆኑ ባልተረጋገጠበት ቦታ እውነተኛውን አለት ነው ማለት እላያችሁ ላይ አለት ያስጥላል። ታሳመነች እሱ አልታመነም። የሚገርመው ግን በጣም የሚገርመው ክብር ለእግዚአብሔር ይሁን። ዘፍጥረት 39 ቁጥር 23 ላይ ስታዩ እግዚአብሔር ከማን ጋር ነበር ይላል? ወንጀለኛ ዓለም ምን ይሏል? ወንጀለኛ። ምድሪቱ ምን ትሏለች? ወንጀለኛ። እግዚአብሔር የሰጠውን እንጀራ መብላት ያልቻለ ራስን ደብቀ ምናምን የሚሏችሁ ሰዎች አጋጥሞች አውቃለሁ። አንተ እንደዚህ አድርጋ አታረቅም እንዴ?
እንደ ሰው ምናምን አትሄድም እንዴ እኮ ቀላል ነው ምናምን ይላሉ አንዳንድ ጊዜ ሰዎች እሱ ግን እስር ቤት ገባ እግዚአብሔር አብሮት እስር ቤት ገባ በሄደበት ቦታ ሁሉ ያላጣው እግዚአብሔር ክብር ለእግዚአብሔር ይሁን ምንም ነገር ማጣት ይቻላል ማንን አለማጣት እግዚአብሔርን አለማጣት የሚገርማችሁ ዘፍጥረት 39 ምናምን ስታዩት እግዚአብሔር ከሱ ጋር ስለነበረ ለዮሴፍም ሞገስ ስለሰጠው እስር ቤት ገብቶ ሰውየው አለቅነት ይከተሏል ሰው ቤት ብትወስዱት አለቃ ይሆናል እስር ቤት ብትገቡት አለቅነት ይከተሏል የእስር ቤቱ ዋና አላደረጉት እስረኞች ታስረው እዛ እስር ቤት ውስጥ ሆኖ ሁለት እስረኞች መንግስት በገልበጣው እንጀታው ይመጣሉ እዛ በጣም ከሚገርመኝ ቃል ዘፍጥረት 40 ቁጥር 4 ላይ ሄዳችሁ ስታዩ እስረኞቹን አምጥቶ ለዮሴፍ ሰጣቸው ይልና ዮሴፍም ያገለግላቸው ነበር ይላል እስቲ ባለራይ አገልጋይ ነው አገልጋይ ያገለግላቸው ነበር አሜን 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 አገልግሎት ከሆነ ጌታ የትም ይወሰድ ክብር ለእግዚአብሔር ይሁን እግዚአብሔር የሚከብር ከሆነ የሚገለገል ከሆነ የትም ይክተት አሁን እዛ ማገልገል ጀመረ ዘፍጥረት 40 ላይ ቁጥር 23 ስታነቡ ዮሴፍን የሚከተለው አንድ ነገር መጣ ሁለቱ ሰዎች ህልም አዩ ህልም ነው የሚከተለው ዮሴፍ ዋጋ የሚከፍለው በህልም ነው ነፃ የሚወጣው በህልም ነው የተያዘው በህልም ነው የሚለቀቀው በህልም ነው የተዋረደው በህልም ነው የሚከብረው በህልም ነው ሰውየው አሁን ሁለቱ ሰዎች ህልም አዩ አንደኛው ሰውዬ እስረኛው ህልም አየና ለዮሴፍ ነገረው ዮሴፍ ምን አለው ከ3 ቀን በኋላ ትፈታለህ ወደ ስልጣን ትመለሳለህ ያ ሰው ምን አለ ተፈታ ከተፈታ በኋላ እንደሚፈታ ዮሴፍ ካወቀ በኋላ ስትነሳ ስትሄድ ግን እግዚአብሔር ከፍ ሲያረግህ ግን አለ ዮሴፍ እንዳትረሳኝ ይውላችሁ ወጥቶ ረሳው ይላል በጣም ይገርካል ወጥቶ ምን አደረገው ረሳው እግዚአብሔር ባስታወሳችሁ መንገድ ብቻ ነው የምትታወሱት እግዚአብሔር ቪዥን ከሰጣችሁ የግል ጥበባችሁን አጥተቀሙ እግዚአብሔር ራሱ ምን አለው መንገድ አለው እግዚአብሔር በዛው ላይ ሳልፎ ፈልጎ ነበር እሱ ግን ምን አደረገ በቃ እንዳትረሳኝ በሱ በኩል ይወጣ ነው ሰውየው ግን ወስቶ ምን አደረገው ረሳው አሁን ያ ሰው እንደወጣ ሲያይ ሁለተኛው ሰውየም ያየውን ህልም ነገረው ለሁለተኛው ደግሞ ምን አለው ዮሴፍ ትዘልቃለህ ትወጣለህ ብቻ አይደለም መልእክቱ ባላንስ ነው ክብር ለእግዚአብሔር ይሁን ያንዳንድ ሰው መልእክት ትወጣለህ ትሻገራለህ ትበረክሳለህ ምናምን ብቻ ነው ዮሴፍ ግን እግዚአብሔር የነገረውን ስለሆነ የሚያወራው ይሄ ሰውዬ ደግሞ ትሞታለህ ይሄ ሰውዬ ከ3 ቀን በኋላ ይሰቅልሃል ሰውዬው አለ ያኛው ተወጣ ሁለቱም ተሳካለ ያም ተሰቀለ የኛውም ሆነ ዘፍጥረት 41 ላይ ስትሄዱ እስቲ ዘፍጥረት 41 በሉ እስቲ ዘፍጥረት 41 ላይ እግዚአብሔር ዮሴፍን ከእስር ቤት ማውጣት ፈለገ የባለራዩ ቀን ደረሰ ጽዋው ሞላ እግዚአብሔር ይሄንን ባለራይ ማውጣት ሲፈልግ ምን እንዳደረገ ታውቃላችሁ ፈርዖን ጋር ደጋግሞ ህልም ሰጠው ሲህልም በሉ እስቲ ምን ሰጠው ዘፍጥረት 41 ደጋግሞ ህልሙን አየ ደጋግሞ ህልሙ አየ ደጋግሞ ህልም አየ ነገር ከተደጋግ ቁርጥ ነው ብሎ በኋላ ሲተረጉሞ ቁርጥ ነው ነገሩ ብሎታል እግዚአብሔር አንድ ነገር ደጋግሞ የሚያወራችሁ ከሆነ ነገሩ ምንድነው በጣም ሲሪየስ ነው ቁርጥ ነው እግዚአብሔር ሁለት ጊዜ የእግዚአብሔርን ሐሳብ ደጋግሞ የሚያወራችሁ ከሆነ ነገሮችን ደጋግሞ የሚያሳያችሁ ከሆነ ስሜቶቹ ደጋግሞ የሚመጡ ከሆነ ነገሩ ቁርጥ ነው ከዛ ሰው የተጨነቀ አካባቢ ያሉትን ሰዎች ጠራና ህልም ተርጓሚዎች ድሮ የሚያቃቸውን እንንተና እነ አጭበርባሪዎቹ ወህቶችን ሰፈራ ያሉትን ዝም ብሎ አመጣቸውና ህልሙ ሲነግራቸው አጣታቸው እግዚአብሔር ዮሴፍን ሊያነሳው ስለፈለገ ህልም ቤተ መንግስት ፈጠረና ፍቺውን እስር ቤት አረገው ህልሙን ለፈርዖን ፍቺውን ለዮሴፍ
እግዚአብሔር እንዴት ያነሳኛል አትበሉ። ብዙ መንገድ አለው። እስቲ ብዙ መንገድ አለው በሉ እስቲ። ማንሻው መንገድ ምንድነው? ህልም ለፈርዖን፣ ፍቺ ለዮሴፍ። አሜን 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 አሜን። እስቲ እግዚአብሔር ብዙ መንገድ አለው በሉ እስቲ። 100 መንገድ ነው ያለው ጌታ ሰው ለማንሳት። አሜን። እንዴት ከዚህ ሁኔታ ውስጥ ያወጣኛል? እንዴት ከእስር ቤት ያወጣኛል? ምናምን ኖ በዚህ መንገድ ሰው ወጥቶ አያውቅም። እግዚአብሔር በአዲስ መንገድ ዮሴፍን አወጣው። ከዛ አሜን ሃሌሉያ። ምን አደረገ እግዚአብሔር? ህልም እዛ ቤተ መንግስት ፈጠረ። እዛ ቆለፈና ቁልፉን ለዮሴፍ ሰጠው። እግዚአብሔር ታሪካችሁን ሊቀይር ሲፈልግ መስራት ሲፈልግ ችግሩን ሌላ ቦታ ይፈጥረውና መፍትሄውን እናንተ ጋር ያስቀምጣል። ስለዚህ ለመፍትሄው ስትሉ ትፈልጋላችሁ። ከዛ የሚፈታ ሲጠጣ ያ አትርሳኝ የተባለው ሰው ትዝ አለው በጊዜው። አንድ ሰው አለ ኢየሱስ ያድናል። እስቲ እግዚአብሔር ያስታውሰናል በሉ እስቲ። የባለ ራእዩ አስታዋሽ እግዚአብሔር አለ። የተጣለውን ሰው የሚያስታውስ ሃሌሉያ። ሰው የሌለውን ሰው የሚያስታውስ በባዕድ አገር የሚንከራተት ሰው ነው። ቅድም የታሰረ ሰው ስትል ነበር። ሰው በባዕድ አገር መንከራተት መኖር ብቻ ሰው እዛ መታሰር እንዴት ከባድ ነው። የሚጠይቅ የለም፣ ያስታውስ የለ፣ የሚያጽናና የለ፣ የሚያበረታታ የለ። እዛ የታሰረውን ሰው አንድ ዕብራዊ አለ ህልም የሚፈታ። ከዛ በኋላ አምጡት አለ። እኔ የሚገርመኝ ወዲያው አጠቡት ይላል። ኢየሱስ ያድናል። እስቲ አጠቡት ይላል። እግዚአብሔር ሲጠራን እኮ ማይረባረብ የለም። ሊያዩን የማይፈልጉ ሰዎች ሁሉ እግዚአብሔር ሊረዳን ሲነሳ ያን ጊዜ አጃቢ ነው። ታጠብ፣ ልብስም ደርብ ቀየሩለት። ምክንያቱም እስረኛ ስለሆነ የእስረኛ ልብስ ነበር የሚለብሰው። አሁን ግን መልበስ ያለበት ልብስ የንጉስ ፊት ሲቀርብ ነው። የቤተ መንግስት ልብስ፣ ንጉሱን የሚመጥን ልብስ። ይሄማ አይሆንም ይላሉ። ጸጉር ይስተካከል፣ የምትቀርበው ንጉሱ ፊት ነው። ታጠብ፣ ሽቶ ተቀባ። አሽሞንሙ ነው ንጉሱ ፊት አቀረቡ። ንጉሱ ህልሙን ለዮሴፍ ሲነግረው ትክክለኛው ሰው አይደል? እግዚአብሔር መልስ የሰጠው ሰው ነው አይደል? ኢየሱስ ያድናል። እግዚአብሔር መልስ ይስጣችሁ። አሜን። እግዚአብሔር መልስ ይስጣችሁ። የችግሩን መፍትሄውን ቁልፍ እግዚአብሔር ይስጣችሁ። ይሁላችሁ። እግዚአብሔር የዚህን ከተማ መልስ ከሰጠን ይሄን ምድር እንገለባብጧል። እግዚአብሔር የሆነ ሰውን ማዳን ከፈለገ እግዚአብሔር ህልሙን ለሱ ፍቹን ላንተ ይሰጣል። ኢየሱስ ያድናል። እስቲ ይሰራል በሉ እስቲ። የሆነ ሰው ማዳን ከፈለገ የሆነ ሰው ነፃ ማውጣት ከፈለገ ቀላል ነው። እንቆቅልሹን እዛ ያደርግና ፍቹን አንቺ ጋር ያደርገዋል። አንቺ ጋር ሌላ አይፈታም። ስለዚህ እግዚአብሔር በዛ መንገድ ሰው ያድናል። ዮሴፍ ሲመጣ ትክክለኛው ሰው ነው፣ ራይት ፐርሰን ነው። ህልሙን ትርትር አደረገው። ፈርዖን ደጋግሞ ያየውን እንደዚህ ያለው ፈርዖን ያየው ምንድነው? የወፈሩ የከሱ ላሞች የወፈሩ ላሞችን ሲውጡ የከሳው ተክል የወፈረውን እንት ሲውጥ ነው ያየው። ኢየሱስ ያድናል። የወፈረውን ምን ሲውጣው? የከሳው ሲውጣው። እንደሱ ነው ያየው። ከዛ በኋላ ዮሴፍ ምን አለ? 7 የመከራ ዘመን ከፊት አለ አለ። እስቲ ባለ ራእይ ነገን ያያል በሉ እስቲ። ነገን ያያል በሉ እስቲ። ሃሌሉያ ሃሌሉያ። ሰው ሹምና ነው። ይሄን የመከራ ዘመን እህል አስጠራቅመው የመከራ ዘመን ለግብጽ አለ። ንጉሱ ምን እንዳለ ታውቃላችሁ? ዘፍጥረት 41:39 እንደዚህ አይነት ሰው በመንግስቴ ውስጥ አለ አለ። በኔ ግዛት ውስጥ ሰው አለ። እግዚአብሔር እዚህ ምድር ሰው አለው ብሎ እስቲ እግዚአብሔር ሰው አለው ብሎ እስቲ እስረኛም ይመስል ግን ምድር ነፃ ማያወጣ እንዳንተ አይነት ሰው እዚህ ምድር ላይ ያላለና ሌላማ አልሾምም ብሎ አንተው ራስ አሻግረም ብሎ ሾመው። ኢየሱስ ያድናል። እስቲ ሾመው በሉ እስቲ። በአገሩ ላይ ሾመው። ዮሴፍም መጋዘን ከፍቶ ማጠራቀም ጀመረ። ሰውየው ሹመት ብቻ ሳይሆን ሚስትም ሰጠው። የካህን ልጅ ዳረው። 2 ልጅ ወለደ። የመጀመሪያው ምናሴ ይባላል። ኢየሱስ ያድናል። ምናሴ ማለት መከራዬን አስረሳኝ ማለት ነው።
ኢየሱስ ያድናል። እግዚአብሔር ምንን ያስረሳል? መከራን ያስረሳል። ሁለተኛ ልጅ ወለደ፣ ኤፍሬም። ኤፍሬም ማለት እግዚአብሔር አፈራኝ። ዮሴፍ ፍሬያማ ነው ብሏል አይደል? እግዚአብሔር አፈራኝ አለ። ምዕራፍ 41 ላይ ስትሄዱ ያ ዮሴፍ የተናገረው ረሃብ መጣ፣ ምድር ተራበ። ኢየሱስ ያድናል። እስቲ እጆቻችሁን አንሱና የዮሴፍ መጋዘን ግን ሙሉ ነው በሉ እስቲ። ምድር ምን አለ? ተራበ። ሻጮችም እስራኤሎችም ያዕቆብም እስራኤልም ተራበ። የዮሴፍ መጋዘን ግን ሙሉ ነው። ይኸውላችሁ እግዚአብሔር ለምን ቀን እንደሚያዘጋጃችሁ አታውቁም። ሲሰጣችሁ ዝም ብላችሁ መጋዘናችሁን ሙሉ። የትኛው ቀን የእናንተ መጋዘን እንደሚከፈት አታውቁም። ውስጣችሁ እግዚአብሔር የሚያቀብላችሁን ነገር ሁሉ የሚባክን ቃል አይምሰላችሁ። የቱ ጋር ነው የምትጠቀመው ምናምን አትበሉ። እግዚአብሔር የሰጣችሁ ነገርን ዝም ብላችሁ ሰብስቡ። ከዛ ህዝቡ ሁሉ ፈርዖን ጋር ግር ብሎ ርቦት ሲመጣ ዘፍጥረት 41 ቁጥር 55 ላይ ሄዳችሁ ስታዩ ፈርዖንም ህዝቡን ወደ ዮሴፍ ሂዱ አለ። ኢየሱስ ያድናል። ፈርዖን ምን አለ? ወዴት ሂዱ አለ? አቤት ወዴት ሂዱ? ወደ አዋጅ አልነገረም። ወደ እኔ ነው አላለም። የራበው ህዝብ ሄደ። እጆቻችሁን ወደ ሰማይ አንሱና የራበው ይመጣል በሉ እስቲ። ምንም ሳንጮህ ሳንለፈልፍ የራበው ይመጣል። ኢየሱስ ያድናል። ወዴት ሂዱ አለ? ወደ ባለራእዩ ሂዱ። እግዚአብሔር ወደ ብልሁ ሰው ሂዱ። በምድራችን ላይ እግዚአብሔር ወደ ሰጠን ሰው ሂዱ። ይሁንላችሁ ሰዎች ይመከራሉ። ሂዱ ወደሷ። ኢየሱስ ያድናል። ሂዱ ወደሱ። ከእንግዲህ በኋላ ይመጣል። ሂዱ ወደሷ። ሂዱ፣ እሷ ጋር መላ አለ፣ መፍትሄ ሂዱ አለ። ሰው ሁሉ ግር ብሎ ዮሴፍ መጣ። ዮሴፍ መጣ። የዮሴፍ መጋዘን ተከፈተ። አንድ ቀን እግዚአብሔር ከኛ መጋዘን ያበላል። ኢየሱስ ያድናል። አንድ ቀን የባለ ራእዩ መጋዘን ይከፈታል። ኢየሱስ ያድናል። ወይ እግዚአብሔር ህዝብ ወደ እናንተ ያመጣል ወይ ወደ ህዝብ ይወስዳችኋል። የባለ ራእዩ መጋዘን ተከፈተ። በጣም የሚገርመው ነገር ግብጽ ሀገር ምግብ እንዳለ ዘፍጥረት 42 ላይ ያዕቆብ ሰማ ይላል። ኢየሱስ ያድናል። ያዕቆብ ሰማ። ከዛ በኋላ ልጆቹን ምን አደረጋቸው? ያዕቆብ ሰማና ዘፍጥረት 42 ላይ ልጆቹን ሂዱና ምን አላቸው? ምግብ አምጡ፣ ሂዱና ሲሸምታችሁ ገዝታችሁ ኑ ብሎ ላካቸው። ይመጣሉ። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። ዘፍጥረት 42:9 ላይ ስትሄዱ መጡ። በጣም የሚገርመው ነገር ዮሴፍ እንዳያቸው አወቃቸው። ባለራእይ ያውቃል። እነዚያን ሰዎች እጁ ላይ እንደወደቁ አወቁ፣ ግን መጫወቻ አላረጋቸው። ጠላቱን አውላላ ሜዳ ላይ አግኝቶ የለቀቀ ዳዊት ትዝ ይላችኋል። ሳኦል አግኝቶታል። አቅሙን ግን አላሳየም። ሩቅ የሚሄድ ሰው ያስታውቃል። ስለሚችል አልገደለውም። እንደውም ማዘነለት። እግዚአብሔር ይቀባው ነው አለ። ወንድሞቹ እሱ ኖሮት እነሱ ተርበው መጡ። የጣሉት፣ የሸጡት፣ ያዋረዱት መጡ። አያቸው። አሁን እነዚህን ሰዎች እሱ ድሮ ሲያቃቸው ምንድናቸው? ሻጮች ናቸው፣ አንከራታቾች ናቸው፣ ዋጋ አስከፋዮች ናቸው። ነገር ተበለ እግዚአብሔር አጥፊዎቹ መጡ። ተርበው ነው የመጡት። ሲያገኛቸው አሁን ዱላ አላሳረፈባቸው። አውቋቸው ይላል ጓዳ እየሄደ ያለቅሳል። እነሱን ግን ፈተና መፈተን ጀመረና ምን እንዳላችሁ ታውቃላችሁ? ዘፍጥረት 42 ላይ ስትሄዱ እግዚአብሔር ለባለ ራእይ እኮ ጥበብ ይሰጣል። ኢየሱስ ያድናል። ሰላይ ናችሁ አላቸው።
የመጀመሪያው ፈተና ነው ሲፈተናቸው ሰላዮች ናችሁ እናንተማ ስላቸው ኖ አሉ እኛ ሰላዮች አይደለም ሁላችንም የአንድ አባት ልጆች ነን አባታችን ያዕቆብ ይባላል አንዱ የለም ጠፍቷል አሉ ሞቷል አይደለም ያሉት ጠፍቷል ዮሴፍ አወቀ እነዚህ ሰዎች ተለውጠዋል አለ እነሱም በሆነው ነገር ተጸጸቱ ምዕራፍ 42 ላይ ሲሄዱ ተጸጸቱ ታሪኩን ሲጠይቃቸው የነገሩት እውነቷን ዛሬ ተቸግሯል ማን ይዋሻል እነሱ ያውቁትም እሱ ግን ያውቃቸዋል እያወቃቸው ነው የፈተናቸው ከዛ በኋላ አባታችሁ ደና ነው ምናምን ብሎ ጠየቃቸው ደና ናቸው ደና ነው ምናምን ስለአባቱ ነገራቸው አለቁ ከዛ በኋላ ምን እንዳልታቃለ ትንሹ ልጅ ይዛችሁ ነው አለ ዮሴፍን ወንድም ይዞት አልሄዱ አባቱ በጣም ስለሚወደው ሰው ታሰረ ስለሱ እነዚህ ሰዎች ተለውጠዋል ዋጋ ቢከፍሉ ሆኑ ለቤተሰባቸው እኔ ልታሰርኝ ልቅራ የሚል መጣ ከዛ በኋላ ዮሴፍ ምን እንዳደረገ ታውቃላችሁ የገዙበትን ብር ውስጡ ከቶ ላካቸው ፈተና 2 ቤታቸው ሲሄዱ በመንገድ ላይ ሲሄዱ ሲያዩት የገዙበት ብር አብሯል ተደገጡ ሰውየው ጋር ሄዱ ያዕቆብ ጋር ሄዱ የሆነውን ሁኔታ ነገሩት ይዛችሁኑ ያላቸውን ነገሩት ያዕቆብ ትንሽ አቅማማና ቢንያምን ለቀቀው ሐዘኔ እንዳይበዛ አላቸው ቢንያምን ይዘው መጡና ማለት ሲፈትናቸው አይኛ አሉት ምን እንደሆነ አናውቅም ገንዘቡን አገኘን ምናምን አሉት እነዚህ ተለውጠዋል ሰዎቹ ገንዘቡኮ አብሮ አለ ማን እንደሰጠና አናውቅም ውስጣችን ተከቶ አገኘን አሉት እነዚህ ሰዎች ተለውጠዋል አለ ከዛ በኋላ ቢንያምን ሲያዩ አለቀሰ አሁንም እንትን አላለም በኋላ ለነሱም ሰጠ ለቢንያምም እጥፍ አርጎ ሰጠው ለቢንያም እጥፍ አርጎ ሲሰጠው አልተናደዱም እስቲ አልተናደዱም በሉ ደብል አርጎ ሲሰጥ ዘፍጥረት 43 ላይ ሄዳችሁ አልተናደዱም ሰዎቹ ተለውጠዋል ድሮ ህልም አየ ብለው እኮ ነው ሰው ልጁን የጣሉት እግዚአብሔር ሰውን ይቀይራል አሜን ሁኔታ ሰውን ይቀይራል የማይቀየር ሰው የለም ከዛ በኋላ እነዚህ ሰዎች እንደተለወጡ ሲያውቅ ዮሴፍ የሆነ ጽዋ ቢንያምን ማስቀረት ስለፈለገ ቢንያም ዕቃ ውስጥ ጽዋ ከተተ ጠፍቶኛል ጽዋ አለ ጠፍቷል ጽዋ ይፈተሽ ይባል ቢንያም ጋር አልተገኘም ከዛ እሱ ወንጀለኛው ነው ምናምን እሱ ይቅር አለ ያዕቆብ የዚህን ጊዜ ሌሎቹ ሮቤል ኖ አሉ ቢንያም ከቀረ አባታችን ይሞታል ተለውጠዋል ክብር ለእግዚአብሔር ይሁን አባታችን አስምሎናል አሁን ራሱን አንገለጠላቸው አባታችን ይሞታል እሱ እንዲሞት ደግሞ አንፈልግም ስለዚህ እኛ እንያዛለን እኔ ያዛለው የሚል ሌላ መጣ እነዚህ ሰዎች ተለውጠዋል የዚህን ጊዜ ዘፍጥረት 45 ቁጥር 2 ላይ መጀመሪያ ለእናንተ ያነበብኳትን ሐሳብ ነገራቸው በቃ ከዛ በኋላ ራሱን መቋቋም አልቻለም ራሱን መደበቅ አልቻለም እንደዚህ አላቸው እኔ ዮሴፍ ነኝ አሜን እኔ ማንኛ አላቸው ዮሴፍ እናንተ ይሸጣችሁ እኔ ዮሴፍ ነገር ግን መረዳቱ በጣም ይገርመኛል ያየበት አንግል በጣም የምትገረሙ ነው ተመልከቱ ምዕራፍ 45 ቁጥር 2 ላይ ተመልከቱ ቃሉን ከፍ አድርጎ አለቀሰ የግብጽ ሰዎች ሰሙ
በፈርዖን ቤትም ተሰማ። የዮሴፍ ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ አቀረቀሩ፣ በፊቱ ደንግጠው ነበርና። ዮሴፍ ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህ አላቸው፣ ወደ ግብጽ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ ምን አትበሉ፣ አትዘኑ። ለምን አትቆርቆሩ አላቸው። ኢየሱስ ያድናል። እናንተ መንገዶች ናችሁ፣ ምክንያቶች ናችሁ። በዛ ሁሉ መንገድ ያሳለፈኝ እግዚአብሔር ነው። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛል። ምን አላቸው? እናንተ ምክንያቶች ነበራችሁ። እግዚአብሔር የተጠቀመባችሁ ምክንያቶች ናቸው። እግዚአብሔር ይባረክ። እኛን እግዚአብሔር ያለም ቦታ ለማድረስ ስለተጠቀመባቸው በሆነ ስለጎዱ ሰዎች እግዚአብሔር ይመስገን። የሆነ ሰዎች የሆነ በቃ እግዚአብሔር የተጠቀመባቸው የሆነ ጊዜ ያስለቀሱን፣ የሆነ ጊዜ የሰባበሩን፣ የሆነ ጊዜ ተስፋ ያስቆረጡን፣ የሆነ ጊዜ ላይ የተማረርንባቸው፣ የሆነ ጊዜ ላይ የጸለይንባቸው እግዚአብሔር ሕይወትን ለማዳን ወደ እናንተ ሰዶኛል። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔር በምድር ላይ ቅሬታን አስቀርላቸው ዘንድ በታላቅ መድኃኒት አድናችሁ ዘንድ ከናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ ለፈርዖን አባት አደረገኝ። እናንተማ እንደውም እግዚአብሔር ተጠቀመባችሁ። እግዚአብሔር ነው የላከኝ በሉ አለ። ሁሉንም ነገር ሰጣቸውና አባታችሁን አምጧል። አባትየው ምን ብሎ ነበር? ድሮ ዮሴፍ ሞተ ሲሉት ያዘንኩኝ ነው ወደ መቃብር ወርደው። በቃ በአባቱ ልብ ውስጥ ዮሴፍ ሞቷል። እግዚአብሔር በልባችሁ የቀበራችሁትን ነገር ያስነሳል። አልቋል፣ በቃ ይሄ ነገርማ ከእንግዲህ በኋላ የሚሆን ነገር አይደለም ያላችሁትን ነገር እግዚአብሔር በሕይወት ማኖር ይችላል። ያዕቆብ ቀብሮታል ልጁን፣ ለያዕቆብ ሞቷል፣ ለእግዚአብሔር ግን አለ። ኢየሱስ ያድናል። እስቲ ለኔ የሞተ ለእግዚአብሔር አለ በሉ እስቲ በሉ እንደገና ለኔ የሞተ ለእግዚአብሔር አለ በሉ እስቲ። አዎ ለእግዚአብሔር አለ። ለያዕቆብ ምን ብሏል? ሞቷል። ለእግዚአብሔር ግን አለ። ሄደው ቁጥር 27 ላንብብ። እርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። ምዕራፍ 45 እርሱም ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጅ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ ማለት። እችን ቃል በደንብ ያዟት። ያዕቆብ ዮሴፍ የላካቸውን ሰረገሎች ባየ ጊዜ የነፍሱ ሕይወት ምን አለች ነው የሚለው? ግድላችሁ በደንብ ስሙ። እግዚአብሔር የሚያሳየን ነገር አለ። እግዚአብሔር የሚያሳየን ነገር አለ። ነፍሳችንን የሚያድስ ሕይወታችንን የሚያድስ ሐዘናችንን የሚሰብር ከጉድጓድ የሚያወጣ እግዚአብሔር የሚያሳየን ነገር አለ። ኢየሱስ ያድናል። የነፍሱ ሕይወት ታደሰች። ተስፋ ማድረግ ጀመረ። ላየው ገና ሄዳለሁ አለ። ኢየሱስ ያድናል። ሩቅ መንገድ እንድንመኝ የሚያደርግ የታድሶ መንፈስ እግዚአብሔር ያመጣል። ታደሰ ነው የሚለው። እስቲ እግዚአብሔር ያድሳል በሉ እስቲ። ሞተ ያልነውን ነገር በማስነሳት፣ አለቀ ያልነውን ነገር በመቀጠል፣ አይቻልም ያልነውን ነገር በማስቻል፣ አይሆንም ያለውን ነገር ሰርቶ በማሳየት እግዚአብሔር ያድሳል። ታድሶ ይመጣል በሉ እስቲ።
እግዚአብሔር የፈራረሰውን ልብ ያድሳል። እግዚአብሔር የተበታተነውን ልብ ወደ ስፍራው ይመልሳል። እግዚአብሔር ያለቀን ያበቃለትን ነገር እግዚአብሔር በሕይወታችን ውስጥ ይሰራል። የተቀበረውን አልዓዛርን እግዚአብሔር ከጉድጓድ ውስጥ እንዳወጣው ሄደው የቀበሩትን እግዚአብሔር ሄደው ኢየሱስ ያወጣው እንዳዩ እግዚአብሔር ማድረግ ይችላል። ኢየሱስ ያድናል። 4 ቀን የሞላውን ሰው ጠርቶ በቃሉ እንዳወጣው ልጅ አለ ሄጄ አየዋለሁ አለ። ያዕቆብ ልጁን ሄዶ አየ። በደስታ ኖረ። በንጉስ ቤት ኖረ። ይውላችሁ ይሄን ቃል ተናግሬ አብረን እንጸልይ። ውስጣችን ያለው የእግዚአብሔር ነገር የሚያኖረን ብቻ ሳይሆን የሚያኖርም ኢየሱስ ያድናል። እኛን አይደለም ሌሎችን የሚያኖር ጸጋ ይዘን ለምን እንፈራለን? ለራሱ የሚኖር ብቻ እኮ አይደለም ሌላ የሚያኖር ሰበሰባቸው እኮ። ኢየሱስ ያድናል። እጆቻችን ወደ ሰማይ አንሱና የሚተርፍ ጸጋ ለቤተሰብ የሚተርፍ ለጓደኛ የሚተርፍ ለአካባቢ የሚተርፍ ለቤተ ክርስቲያን የሚተርፍ ለዘሮች የሚተርፍ ለምድሬ የሚተርፍ የእግዚአብሔር ጸጋ የእግዚአብሔር ጸጋ ያ ዋጋ የከፈለ ሰው ኢየሱስ ያድናል። እስራኤል ቢሸጥም ግብጽ አከበረው እግዚአብሔር። ኢየሱስ ያድናል። እግዚአብሔር ግብጽ አከበረው። ያላሰባችሁበት ቦታ ክብር አለ። ያላሰባችሁበት ቦታ ክብር አለ። ያላሰባችሁበት ስፍራ ላይ እግዚአብሔር ይገልጣችኋል። ባልጠበቃችሁበት ሁኔታ ላይ እግዚአብሔር አብይ ያረጋችኋል። የሚበላው ያጣ ሰው አብይ ሆነ፣ መጋቢ ሆነ። ኢየሱስ ክርስቶስ ያድናል። ያተንከራቻችሁን ተሸጦ የሄደውን ሰው እግዚአብሔር ለቤተሰቡ ሁሉ የረሃብ ዘመን ማለፊያ አደረገው። አንድ ቀን ከሱ መጋዘን ብዙዎች በሉ። ሃሌሉያ! ግብጽ የመከራውን ዘመን በዮሴፍ ምክንያት ተሻገረች። ግዴላችሁ ይሄ ቀን ያልፋል። ይሄ ጊዜ ያልፋል። ራእዩ ህልሙ እንዴት እንዳሰቃየው፣ እንዴት ዋጋ እንዳስከፈለው፣ እንዴት እንዳንከራተተው፣ እንዴት እቤት ውስጥ ጠላት እንዳስነሳበት አይታችኋል። ባለ ራእዩ ግን ዘልቆ ሄደ፣ አቋርጦ ሄደ፣ አልፎ ሄደ። ምንም ነገር የሚጥለው የለም። ራእይ ዋጋ ያስከፍላል። ነገር ግን መፈጸሙ አይቀሬ ነው። በ17 ዓመቱ እግዚአብሔር የነገረው ፈጸመለት። የነገረኛል የሚል መዝሙር አለ። ዘፍጥረት 28 ቁጥር 15 ምን ይላል? የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ዘፍጥረት 28:15 ይሄንን ነው። የነገርኩህን ሁሉ ከነገርኩህ አንዳንዱን አይደለም፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። የነገርኩህን አደርግልሃለሁ። እግዚአብሔር የነገረንን ያደርጋል። የነገረንን እግዚአብሔር ያደርጋል። ማንም የማያስቆመው የለም። ባለ ራእዩ ዮሴፍ ከበረ፣ ወንድሞቹም ተለወጡ። እግዚአብሔር አይደለም ውጪ ቤታችሁ ውስጥ የተበላሸ ነገር ያስተካክላል። በአካባቢያችሁ የተበላሸ ነገር ያስተካክላል። ኢየሱስ ያድናል። ድሮ የሚጋፉ የነበሩ አሁን አጃቢ ሆኑ፣ የራእዩ ደጋፊ ሆኑ። እግዚአብሔር ሰው ይሰራል፣ ሰው ይለውጣል። ድሮ ስትነግሯቸው የሚስቁ ሰዎች አሁን እግዚአብሔር ሰርቶ ሲያዩ ይገረማሉ። እግዚአብሔር ዮሴፍን ብቻውን እግዚአብሔር ረዳው። ሰው እግዚአብሔርን ከያዘ